ሰላም ጤና ይስጥልን ተመልካቾቻችን። በዛሬው ዝግጅታችን ስለ አንድ ወጣት ፓይለትና በአሁኑ ሰዓት አርሶ አደር በመሆን ኑሮውን ስለሚገፋ አብራሪው ገበሬ ታሪክ ነው። ተከታተሉን። ወጣት ዮሐንስ ተስፋዬ ይባላል። የ33 ዓመት ዕድሜ ላይ ይገኛል። የተወለደ የትምህርት ደረጃውንና እንዴት ወደ ሥራ ገባ ከባለ ታሪኩ አንደበት እንስማ። የተወለድኩት በጎጃም አካባቢ ደጀን ወረዳ እዚህ ሰብሸንጓ ለክታም የሚባል ቀበሌ ነው ተወልጄ ያደግኩት። ኤሌመንታሪ ትምህርቴንም የተማርኩት እዚሁ ነው። ሃይ ስኩል ደጀን ቀጠልኩኝ። ፕሪፓራቶሪ ቢቸና፣ ከፍተኛ ትምህርት መቀሌ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ግራጁዌት አድርጌያለሁ። መቼ ነው? ዓመተ ምህረቱ 2000 ላይ ነው። 2000 ክላስ ኦፍ 2000 ነበርኩኝ። ከዛ ጋር እንደወጣው አንድ አመት አካባቢ ስራ ፍለጋ ላይ ነበርኩኝ። ከዛ በኋላ 2001 ደብረ ማርቆስ ፖሊቴክኒክ ኮሌጅ በኤሌክትሮኒክስ መምህርነት እዛ ብዙም አልቆየው። እዛ እየሰራው ያለ አየር መንገድ ቫካንሲ ሲያወጣ ሄጄ ተወዳደርኩኝ። ፈተናውን አለፍኩኝ። አቪዬሽን አካዳሚ ጆይን አደረኩኝ ማለት ነው። ከዛም ትሬኒንጉንም ጨረስኩኝ በአግባቡ። ለኮመርሻል ኦፕሬሽን የሚሆኑ ስልጠናዎችንም ወሰድኩኝ። ኪ400ን ጆይን አደረኩኝ ማለት ነው። ከዛ ስራውን ጀመርኩ። ኪ400 ላይ ለአንድ አመት ከ9 ወር አካባቢ ሰራው። በመሀል ትራንዚሽን መጣ ወደ 767። ከዛ ትሬኒንጉን ወሰድኩኝ። ግራውንድ ክላስ ሲሙሌተሩን እዚሁ ነው አዲስ አበባ ነው ያለው ወሰድኩኝ። ለ2 ወር ሰርቻለሁ እዛ ማለት ነው። ስልጠናውን በተለያዩ ቦታዎች በሀገር ውስጥና በውጭ ሀገር ለመውሰድ እድል አግኝቶ አውሮፕላን ማብረር ደረጃ ላይ ደርሷል። በመሀል ታስታውሱ እንደሆነ ኃይለ መድህን አበራ የሚባል የ757 767 ኮፓይለት ነበረ። እሱ በሲኒየር ኮፓይለት ነው ማለት እኛን 5 አመት 6 አመት ምናምን ይበልጠናል። እና እኛ ትሬኒንግ እያለን ላይን ትሬኒንግ 767 ቴል አቪቭ በር ነበረ። እሱ አሲስት እያደረገኝ ማለት ነው። ገና ሙሉ ኮፓይለት አልሆንኩም። እኔ ብዙም አላቆም። እሱ እንዲህ በመልክ እንተዋወቃለን እንጂ ከሰዎች ጋር ብዙ ክላሶች ካልሆኑ አትተዋወቅም። ግን እዛ ላይ ነው ፕሬስ ታሪክ ትተያያለህ፣ ሰላም ትባባላለህ። እና ሌኦቨር ነው ቴል አቪቭ ወደን እናድራለን። እሱ ጋር አንዳንድ ነገሮችን ያሳየኛል፣ ብሪፍ ያደርገኛል። እና አሁን እዚህ ሀገር ፍላይት አለ ሲባል ደውዬ የምጠይቀው እሱ ነው። እኔ አዲስ ነኝ። እሱ ብሪፍ ያደርገኛል። ለምሳሌ አሁን ናይሮቢ የሚሄድ ከሆነ ናይሮቢ እንዴት ነው እለዋለሁ። እሱ እዛ ያለውን ነገር እዚህ ቦታ ስትሄድ እንዴት ታደርጋለህ፣ እዛ ስትሄድ እንደዚህ ትሆናለህ። ምክንያቱም በአብዛኛው ስራውን የሚሰራው ኮፓይለት ነው። እንትኑ ዲዩቲው የተከፋፈለ ዲዩቲ ያለ ግን ያ አይሰራም። ኦን ፔፐር ተጽፏል፣ እዛ ግን አይሰራም። ሞስት ኦፍ አክቲቪቲውን የሚሰራው ኮፓይለቱ ነው። አይነግርም ካፕቴኑ። ኤክስፔክትድ ነው፣ በቃ አውቀህ ነው የምትል ሁሉን ነገር ማለት ነው። ለዛ ሲኒየር ኮፓይለት ያስፈልጋል። እዛ ያለው ነገር ደግሞ እንዲህ በአካባቢ በምናምን ነው ትውውቁ ማለት ነው። አንድ ክላስ ባች ካልሆንክ በአካባቢ በምናምን ነው። እና ከሱ ጋር እንዲህ አልፎ ተገናኝተን እንኳን አናውቅም። ብቻ ለሄድ ስል ምናምን በስልክ ጠይቀዋለሁ። ይሄ ነገር አለ የኋላ ሂስትሪ ነው። 120 ሰዓታትን በመብረር ስራውን በማከናወን ላይ እንዳለ ለስራው መልቀቅ ያጋጠመው መሰናክል ምን ይሆን? አንድ ቀን ዱባይ እንበራለን። ዱባይ ፓትሪዚዮ ይባላል። ጣሊያናዊ ነው ካፕቴኑ። ፓትሪዚዮ ማለት ኃይለ መድህን አበራ ሃይጃክ ያደረገው ነው ወደ ሮም ሲሄዱ ማለት ነው። እና ጣሊያን ያው እንትና ሌዚ ፌር ናቸው በተፈጥሮ ማለት ነው። በጣም ቸልተኛ ናቸው። ወደ ዱባይ እኔ ነበር የምበረው። በረርን። ካረፍን በኋላ ኦን ግራውንድ የሚነዳው እሱ ነው፣ ካፕቴኑ ነው። እኔ ኤርፖርት ቻርት አለ የምንሄድበትን መንገድ የምናየው ማለት ነው። እሱን በዚህ ያርጋችሁ ነው ምናምን ሲለን እሱን መቆጣጠር ነው የኔ ስራዬ። ውጭውን እቆጣጠራለሁ። የኔ ኢንሲደንት እንዳይ